ጤና ይስጥልን ውድ የመረጃ ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የትግራይ ክልል ስልጣን የሚረከብ አዲስ ኃይል እንዲመጣ ከፌደራል መንግስት ኃላፊነት ወስዶ ግፊት ያደርግ ሲሉ የቀድሞው ጄኔራል ሳሞራ የኑስ ጥሪ ያቀረቡ። ሰሞኑን የተደረገው የፈረሰ ምክር ቤት ተጠቅሞ ውዝፍ አመራር ወደ ስልጣን የመመለስ ተግባር ህዝቡን ለከፍተኛ ስጋትና ጭንቀት የዳረገ ክስተት ነው ብለውታል። በዚህም ጉዳይ የዜና ጥንቅራችን አካተናል። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑ ሌተናል ጄኔራል ታደሰ ወረደ የተሾሙት ጄኔራል ገብረ አድሃን ነባሩ መንግስት መልሻለሁ ባለው ህወሓት ከክልሉ ፖሊስ ኮሚሽን ኮሚሽነር የስራ ኃላፊነት መነሳታቸው ተገልጿል። በምትካቸው ከ2013 ዓ.ም ክረምት ጀምረው በአቶ ጌታቸው ረዳ የመሪነት ጊዜያዊ ፖሊስ ኮሚሽን ኮሚሽነር የነበሩ ኮሚሽነር ይደግ ስዩም ተመልሰው ተሹመዋል። ዛሬ ስራ እንደሚጀምሩም ለማወቅ ተችሏል። በዚህም ጉዳይ የዜና ጥንቅራችን አካተናል። የአሜሪካው ፕሬዝዳንት ትራምፕ ኢራን የኒውክሌር ፕሮግራሟን ለ20 ዓመታት የምታቆም ከሆነ እስማማለሁ አሉ። የአሜሪካው ፕሬዝዳንት ትራምፕ ኢራን የኒውክሌር ፕሮግራሟን ለ20 ዓመት ያህል የምታቆመው ከሆነ ምንም ችግር እንደሌለባቸው በጉዳዩ እንደሚስማሙ አስታውቀዋል። ይሁን እንጂ ስምምነት ተግባራዊ ሊሆን የሚችለው በኢራን ቁርጠኝነት እውነተኛና በተግባር የሚታይ ሲሆን ብቻ እንደሆነ በጽኑ ማስጠንቀቃቸው የዜና ምንጮች ዘግቧል። በዚህም ጉዳይ የዜና ጥንቅራችን አካተናል። የተባበሩት አረብ ኤምሬት በኢራን ላይ ወታደራዊ እርምጃ ለመውሰድ ያቀረበችውን ጥሪ የባህር ሰላጤው ሀገራት ውድቅ አደረጉት። የተባበሩት አረብ ኤምሬት በኢራን ላይ የተቀናጀ ወታደራዊ ምላሽ ለመስጠት ሳውዲ አረቢያና ኳታር ጨምሮ ቀጠናው አጋሮች ለማሳመን ጥረት ብታደርግም አንዳቸው ግን ለመሳተፍ ፈቃደኛ እንዳልሆኑ ብሉምበርግ በዘገባው አስታውቋል። በዚህም ጉዳይ በዜና ጥንቅራችን አካተናል። የቻይናው ጂንፒንግና ትራምፕ ስብሰባ መረጋጋትና እርግጠኝነት ያመጣል ሲሉ አስታወቁ። የቻይና የውጭ ጉዳይ ሚኒስትር የትራምፕና የቤጂንግ ጉብኝት በሁለት ግንኙነት ውስጥ ትልቅ ቦታ የሚሰጥ መሆኑን በመግለጽ መሪዎቹ ተከታታይ አዲስ የጋራ መግባባቶች ላይ መድረሳቸውን ገልጸዋል። በዜና ጥንቅራችን አካተናል። ቆይታቸው የምሰሙት ይሆናል። የኢትዮጵያና ኤርትራ ማዕቀቦች ተነሱ። የሰሜኑ ጦርነት ተከትሎ በባይደን አስተዳደር ከፈረንጆቹ 2021 ጀምሮ በኢትዮጵያና በኤርትራ ላይ ጥሎ የነበረው የጦር መሳሪያ እግድ እንዲሁም ከጦርነቱ ጋር በተያያዘ በአመራሮችና ወታደራዊ መሪዎች ላይ ተጥሎ የነበረው ማዕቀብ አንስታለች። በዚህም ጉዳይ የዜና ጥንቅራችን አንስተናል። ቆይታቸው የምሰሙት ይሆናል። የመሳሰለው አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ ዜና ጥንቅራችን ስናልፍ ጄኔራል ሳሞራ የኑስ ወቅታዊ የትግራይ ፖለቲካ ሁኔታ አስመልክተው ዛሬ ከወጋህት ጋዜጣ ጋር በትግረኛ ቋንቋ ባካሄዱ ቃለ ምልልስ እንደገለጹ ከሆነ የህዝባዊ ወያኔ ሓርነት ትግራይ አመራሮች ሰሞኑን የወሰኑት ህገወጥ ውሳኔ ህዝባዊ ድጋፍ ያለው እንዲመስል ብዙ የፕሮፓጋንዳ ስራ ቢሰራበትም እውነታው ግን ከመቶ የማይበልጡ ሰዎች ምክክር ብቻ ውስጥ ለውስጥ ተወስኖ ተግባራዊ የተደረገ የጥቂቶች ፍላጎት መሆኑን አብራርተዋል። ድርጊቱ በጣም መጥፎ ሲሉ የገለጹት ጄኔራል ሳሞራ የኑስ በሀገር ውስጥም ሆነ በውጭ የሚገኙ የትግራይ ተወላጆች በዚህ ድርጊት እጅግ መቆጣቱን ገልጸው በዚህ ዋናው ዓላማ ደግሞ ስልጣንን ለማስቀጠል ተጠያቂነትን ለማምለጥ ታሳቢ ያደረገ ተግባር ነው ሲሉ ገልጸውታል። በጄኔራል ሳሞራ የኑስ እምነት እንጠይቃለን ስጋት የፖለቲከኞች ብቻ ሳይሆን የክልሉ ወታደራዊ አዛዦች ስጋትም ጭምር እንደሆኑ በማብራራት ሁለቱም ተቀናይተው ይህን ያስፈጸሙበት ምክንያት ተጠያቂ እንሆናለን ከሚል ስጋት የመነጨ እንደሆነ ያብራራሉ። የፌዴራል መንግስት ጉዳዩን በረጋ መንፈስና በብስለት ሊፈታው እንደሚገባ የሚመክሩት ጄኔራል ሳሞራ የኑስ የትግራይ ህዝብ ከዚህ በላይ እነዚህን አመራሮች መታገስ እንደሌለበት አጽንኦት ገልጸው ፌዴራል መንግስት ኃላፊነት ወስዶ አዲስ ኃይል ወጥቶ ወደ ስልጣን እንዲረከበው ግፊት እንዳደርግ አሳስበዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የተሾሙት ጄኔራል ገብረ አድሃና ነባሩ መንግስት መልሻለሁ ባለው ህወሓት በክልሉ ፖሊስ ኮሚሽን ኮሚሽነር የስራ ኃላፊነት መነሳታቸው ተገልጿል። ኮሚሽነር ይደግ ስዩም በኢህአዴግ ጊዜ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር መርተው እንዲሁም በፌዴራል ፖሊስ በአመራርነት ሰርተዋል። በሌላ በኩል ከቀበሌ እስከ ላይኛው እርከን ያሉ የመንግስት መዋቅሮች ከጊዜያዊ አስተዳደር በሚል ደብዳቤ ሂደር ፋይተር እንዲሁምና ማህተብ እንዳይጠቀሙ ታዘዋል። ከአሁን በኋላ የትግራይ ብሔራዊ ክልላዊ መንግስት በሚል ቀይረው እንዲጠቀሙ ተነግረዋል። የተባበሩት አረብ ኤምሬት በኢራን ላይ ወታደራዊ እርምጃ ለመውሰድ ያቀረበችውን ጥሪ ባህር ሰላጤው ሀገራት ውድቅ አደረጉ። የኤምሬትስ ፕሬዝዳንት ሙሐመድ ቢን ዛይድ አልናሃኒ በአሜሪካና እስራኤል በኢራን ላይ ቦምብ ጥቃት መጀመራቸውን ተከትሎ ለሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሰልማንና ሌሎች የባህር ሰላጤው መሪዎች በቀጥታ ስልክ ደውለው የነበረ ቢሆንም ጎረቤት ሀገራት ላይ ጥሪውን ሳይቀበሉ ቀርተዋል። በዚህ ምክንያት ኤምሬት በአካባቢው ያለ የባህር ሰላጤ ሀገራት መካከል ብቸኛ እርምጃ ለመውሰድ ተገዳለች።
የተባበሩት አረብ ኤምሬትም ተበሳጭታለች። የተባበሩት አረብ ኤምሬት፣ ሳውዲ አረቢያ፣ ኳታርና ሌሎች የባህር ሰላጤው ሀገራት በኢራን ላይ የጋራ ጥቃት እንዲሰነዝሩ ግፊት ብታደርግም ሳውዲ አረቢያ እንዲሁም ኳታር ሳይቀበሉት እንደቀሩ መረጃዎች ይጠቁማሉ። የተባበሩት አረብ ኤምሬት፣ ሳውዲ አረቢያና ኳታር ሌሎች የባህር ሰላጤው ጎረቤት ሀገሮች በኢራን ላይ ጥቃት የተቀናጀ ወታደራዊ ምላሽ እንዲሰጡ ለማሳመን ብትሞክርም ነገር ግን እምቢ ብለዋል። ይህን ተከትሎ የተባበሩት አረብ ኤምሬት ኢራን በጋራ ለማጥቃት ከጎረቤት ሀገር ድጋፍ ባለማግኘቷ ምክንያት የኦፔክ አባል ሀገራት ከእስራኤል ጋር ያላትን የደህንነት ግንኙነት ለማጠናከር ምክንያት እንደሆነ ዘገባው ጠቅሰዋል። የተባበሩት አረብ ኤምሬት ጦርነት ከተጀመረ ከመጋቢት ወር መጀመሪያ ጀምሮ የተኩስ አቁም ስምምነት እስከተፈጸመበት ድረስ 3000 የሚጠጉ ኢራን ድሮኖችና ሚሳይሎች ጥቃት አስተናግዳለች። የቻይናው ዢጂንፒንግ እና ትራምፕ ስብስብ መረጋጋትና እርግጠኝነት ያመጣል ስትል አስታወቀች። የቻይና የውጭ ጉዳይ ሚኒስትር የትራምፕ የቤጂንግ ጉብኝት የሁለቱ ግንኙነት ትልቅ ቦታ የሚሰጠ መሆኑን በመግለጽ መሪዎቹ ተከታታይ አዲስ የጋራ መግባባቶች ላይ መድረሳቸውን ገልጸዋል። ሚኒስትሩ በኤክስ ላይ ባሰፈሩት መግለጫ ዢ እና ትራምፕ በሚቀጥሉት 3 ዓመታት ከዚህም በላይ ግንኙነት የሚመራ ገንቢ የቻይናና የአሜሪካ ስትራቴጂክ መረጋጋት ግንኙነት ለመገንባት በአዲስ ራዕይ ላይ ተስማምተዋል። ሚኒስትሩ በሁለቱ ፕሬዝዳንት መካከል ያለው ግንኙነት የጋራ መግባባት፣ ጥልቅ መተማመንና የላቀ ተግባራዊ ትብብር ያጎናጸፈ ነው ብለዋል። ሁለቱ ወገኖች በዓለም አቀፍና አህጉር ጉዳዮች ያለውን ግንኙነት በቅንጅት ለማጠናከር የጋራ ጉዳይ በተገቢው መንገድ ለማስተናገድ ተስማምተዋል። ትራምፕ ከ40 ሰዓታት ቆይታ በኋላ በዛሬው ዕለት ቤጂንግ ለቀው ወጥተዋል። ጉብኝታቸው በትራምፕና በቻይናው ፕሬዝዳንት ዢ መካከል ሞቅ ያለ ግንኙነት ያካተተ ነበር። ነገር ግን አሜሪካና እስራኤል በኢራን ላይ ከፈቱት ጦርነት ለማስቆም ብዙ የመከረ አልነበረም። የቻይና የውጭ ጉዳይ ሚኒስትር እንደገለጹት ሁለቱም መሪዎች የቻይና አሜሪካ ስትራቴጂ መረጋጋት ገንቢ ግንኙነት የመገንባት አዲስ ራዕይ ተስማምተዋል። ሚኒስትሩ ከኢራን ጋር ያለው ግጭት በተመለከተ ከኃይል ይልቅ ውይይት ጦርነት ለማቆም ትክክለኛው መንገድ ነው በማለት መጀመሪያው መከሰት ያልነበረበት ጦርነት ነው ሲሉ ገልጸውታል። የኢትዮጵያና ኤርትራ ማዕቀቦች ተነሱ። የሰሜን ጦርነት ተከትለው በባይደን አስተዳደር ከፈረንጆቹ 2021 ጀምሮ በኢትዮጵያና በኤርትራ ጥሎት የነበረው የጦር መሳሪያ እገዳ እንዲሁም ከጦርነት ጋር በተያያዘ አመራሮችና ወታደራዊ መሪዎች ላይ ጥሎት የነበረው ማዕቀቦች አንስታለች። ይህ የሆነው ከሰሞኑ የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ከአሜሪካ ባለስልጣናት ጋር በአሜሪካ ተገናኝተው በተለያዩ ጉዳይ ተወያይተው ከተፈራረሙ በኋላ ነው። ነገር ግን በሰብአዊ መብት ረገጣ ተጠያቂ በሆኑ ግለሰቦች አካላት ላይ የተጣለው ማዕቀብ አልተነሳም። አሜሪካ ኢትዮጵያና ኤርትራ ለቀይ ባህር ደህንነት አስፈላጊ እንደሆኑ በማመን ከሁለቱ ሀገራት ያለው ግንኙነት ይበልጥ ለማጠናከር ሁለቱ ሀገራት በዲፕሎማሲያዊ መንገድ ለማቀራረብ ወስናለች። አሜሪካ ማዕቀቦችን ማንሳቷን ተከትሎ ኢትዮጵያ በአሰብ ወደብ ይገባኛል ጥያቄ ምክንያት ከኤርትራ ጋር ወደ ጦርነት እንደማትገባ ሊያረጋግጥ እንደሚችል ተናግረዋል። ይህ የአሜሪካ እርምጃ ተጠያቂነት ሳይሰፍን በተለይ በኤርትራ ላይ የተጣለው ማዕቀቦች መነሳታቸው ትክክል አለመሆኑ ሂውማን ራይትስ ዋችስ ኮንነዋል።